አንድ ተአምራት ልንገራችሁ። ታይምስ መጽሔት ወይም ኒውስ ዊክ ላይ ነው የወጣው። አንድ በአረቡ ዓለም የሚኖር አንድ እጅግ የከበረ ባለጸጋ በአንዲት አረብ ሀገር የእመቤታችን የቅድስት ድንግል ማርያም ቤተክርስቲያን ባለበት ድንቅ ድንቅ ተአምራት እንደሚፈጸሙ ይሰማል። ይልቁንም ልጆች ላጡ ስለት እየተሳሉ በልጅ እንደሚባረኩ ይሰማል። ከዚያ በኋላ ምን ያደርጋል መሰላችሁ? ይሄ ሰው ወደዛች ሀገር እጅግ ባለጸጋ ነው። ልጅ ትሰጠው ዘንድ ለመማፀን ወደዛች ሀገር ይሄዳል። እንደደረሰ አንድ ታክሲ ነጂ ያገኛል። ወደዛች ቤተክርስቲያን እንዲወስደው ይጠይቀዋል። ሊያሳየው ይወስደዋል። ካሳየው በኋላ ያ ሰው ስለት ይሳላል። የዛሬ ዓመት ልጅ ከታቀፍኩኝ ከልጅሽ ከወዳጅሽ አማልደሽ ልጅ ከሰጠሽኝ $200,000 ይዤ እመጣለሁ ይልና ይሳላል። እጅግ ባለጠጋ ሰው። ከዓመት ከምናምን በኋላ የተወደደች ማርያም ስዕለቱን ፈጸመችለት፣ በልጅ ባረከችው። ከዚያ ምን ሆነ መሰላችሁ? ስዕለቱን ለመፈጸም ያንን ብር ይሸከምና ወደዛች ሀገር ይገሰግሳል። ወዲያው ይደውልለታል። ለማን? ለዚያው ለታክሲ ነጂ ስልኩን ወስዶ ነበርና። ከዚያ ምን ሆነ መሰላችሁ? እየሰማችሁ ነው? ሲደውልለት ስዕለት ተፈጸመ እንዴ ይለዋል። አዎ የተወደደች ማርያም እኮ ስዕለቴን ፈጸመችልኝ፣ በልጅ ተባረኩኝ፣ ስዕለቴን ልፈጽም እነሆ መጣሁ ይላል። ያ ታክሲ ነጂ ሰውየው የተሳለውን ነግሮት ነበረ። ይሄን ያህል ብር ተስያለው ለማርያም ይዤ እመጣለሁ ብሎ ነግሮት ነበር። ያን ጊዜ ይሄ ሰው ክፉ ሐሳብ በልቡ ያስባል። ይሄንንማ ገንዘብ አይኔ እያየ ለማርያም አይሰጥም ይልና ጓደኞቹን ይጠራል። ሰውየውን ይዝና ጥቂት ፈቀቅ እንዳለ እነዛ ሰዎችን የሚጠብቁታል ያስገባና እንደሚሸኘው እንደ ጓደኛ እንደ ወዳጅ እየተጫወተ ጥቂት ከሄዱ በኋላ ሰውየውን ያስወርዱታል፣ ገንዘቡን ይዘርፉታል፣ ቀነጣት ሰው ሰባብረው ይገሉታል፣ ማዳበሪያ ውስጥ ይከቱታል፣ በመኪናቸው ኮፈን ውስጥ ይወሽቁታል። ከዚያ አንዳች ቦታ ወስደው ለመቅበር እየበረሩና እየከነፉ ወደዚያ መቃብር ቦታ ይገሰግሳሉ። አበራራቸው ያላማረው አንድ ትራፊክ ፖሊስ ያስቆማቸዋል። እነሱም ሲደነባበሩ ሲያይ ደግሞም ጥሰውት ያልፋሉ። ይደዋወልና በሬዲዮ ይጠራሩና በሞተርም ተከትለው ያስቆሙታል። ከዛ ምን ሆነ መሰላችሁ? አስቆመውት መንጃ ፈቃዱን ተቀብለውት ዞር ሲሉ የደም ነጠብጣብ መኪናው ላይ ያያሉ። በጣም ይደነግጡና ምንድነው የሆነው? እስኪ ክፈተው ይሉታል። ሰውየው በጣም ይርበተበታል። መያዛቸውን ያውቃሉ። ኮፈኑን ሊከፍት ሲል ከኮፈኑ ውስጥ አንድ ድምጽ ይሰማል። ምን የሚል ድምጽ? ቆይ አሁን አትክፈት፣ ቅድስት ድንግል ማርያም የቆራረጣችሁትን ሰውነት እየጠገነችልኝ ነው እንዳትከፍት ይለዋል። በጣም ይደነግጣል። ትንሽ ይቆይና ክፈት እንጂ ይሉታል። እነሱም ይደነግጣሉ። እንደገና ሊከፍት ሲል ቆይ አልጨረሰችም ይላቸዋል። በሶስተኛው ሲከፈት ያ ሰው የተቆራረጠው ሕያው ሆኖ በወላዲት አምላክ አማላጅነት ተገጣጥሞ ሕይወት አግኝቶ ቆሞ ነበር ይላል።